ብርሃን ባንክ እንኳን ለበዓሉ በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በዚህ አጋጣሚ በዓሉ እንደ ብርሃን የፈካ እንዲሆን ከውጭ ሀገር ከወዳጅ ዘመዶ በዌስተርን ዩኒየን፣ በመኒግራም፣ በዳሃብሽል፣ በትራንስፋስት፣ በኤክስፕረስ መኒ፣ በሪያ እንዲሁም በወርልድ ረሚት ገንዘብ ከተላከሎ አሊያም የሚመነዝሩት የውጭ ሀገር ገንዘብ ካለው ወደ ቀረበው የብርሃን ባንክ ቅርንጫፍ በመሄድ በተለመደው መልካም መስተንግዶና ፍጥነት ካዘጋጀነው የበዓል ስጦታ ጋር ገንዘቦን ይረከቡ። መልካም በዓል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ማንቸስተር ዩናይትድን ጉዳይ እንመልከት። ማንቸስተር ዩናይትድ እንግዲህ በዛሬው ዕለት ከኒውካስትል ጋር ጨዋታውን ያደርጋል። ለማንቸስተር ዩናይትድ ቀላል የሚባል ጨዋታ አይደለም። በሜዳ ኦልድ ትራፎርድ ምሽት 5 ሰዓት ሲል የሚደረግ ጨዋታ ነው። ግን ደግሞ ብሩኖ ፈርናንዴስ ከረጅም ዓመታት በኋላ በፉክክር ጨዋታዎች ለማንቸስተር ዩናይትድ ግልጋሎት የማይሰጥበት ቀን ይሆናልና ይህንን እንዴት ይፈቱታል የሚለውን ጉዳይ እንመልከት። ሜኑ እንደዚሁም ደግሞ ኡጋርቴ የሚሉ ብዙ ጥያቄዎች ያሉበት ቡድን ነውና እሱን እናንሳ። በርካታ ተጫዋቾችን ባለፈው በአስቶን ቪላ ጨዋታ እንደነበረው ሁሉ በዚህኛውም ጨዋታ አሰልጣኝ ሩበን አሞሪም አያሰልፍም። ከሁሉ በላይ ግን በአፍሪካ ዋንጫ አማድ ብራያን ምቤሞ፣ ኖሰር ማዝራዊ መጓዛቸውና የበቀደሙም የቪላ ጨዋታ ላይ ለመሳተፋቸውን እናውቃለን። ግን ትልቁ ፈተና ያለ ብሩኖ ፈርናንዴዝ የመጫወት ነገር ነው። ለጥቂት ሳምንታት ከሜዳ ይርቃል የሚል መረጃን እንግዲህ ባለፈውም ከቪላው ጨዋታ በኋላ ግን ሰሞኑንም እየወጡ ባሉ መረጃዎች እየሰማን ነው። ስለዚህ በአንዳንድ በጣም ወሳኝ በሆኑ ጨዋታዎች ላይ ትልልቅ ጨዋታዎችን ጨምሮ ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ አይጫወትም። ማንቸስተር ዩናይትድ ያለ ብሩኖ ምን እንደሚመስል ለማወቅም በቂ የዳታ መጠን ያለን አይመስለኝም። ምክንያቱም ወደ ዩናይትድ ከመጣበት ጊዜ ጀምሮ ከጃንዋሪ 2020 ወዲህ ማለት ነው እያንዳንዱን የውድድር ዘመን በርካታ ጨዋታዎችን በማድረግ ያሳለፈ ተጫዋች በመሆኑ የተነሳና ከጥንካሬዎቹ መካከል አንደኛውም አቬይላቢሊቲው ስለሆነ ዩናይትድ ያለ ብሩኖ ምን ይመስላል የሚለውን ለማወቅም የሚቸግር ይመስለኛል። በመጣበት የውድድር ዘመን በጃንዋሪ ነው ቅድም እንዳነሳሁት የመጣው። ዩናይትድ እሱ ከፈረመበት ጊዜ ጀምሮ እስከ ውድድር ዘመኑ መጨረሻ ድረስ 14 የፕሪሚየር ሊግ ጨዋታዎችን ነበር ያደረገው። 14ቱም ጨዋታዎች ላይ ተጫዋቹ ተሰልፏል። ከዚያ በኋላ 37፣ 36፣ 37፣ 35 እና 36 ጨዋታዎችን በእያንዳንዱ ሲዝን አድርጓል። ከዚያ በኋላ እንግዲህ አሁን እንደተመለከትኩት እና ቁጥሮቹን ሳነሳ አስተውላችሁ እንደሚሆነው በእያንዳንዱ የውድድር ዘመን በጣም ቢበዛ 3 ጨዋታ እሱንም በ2023-24 የውድድር ዘመን 3 ጨዋታ ላይ ብቻ ነው ሳይሰለፍ የቀረው። ሊያውም በቅጣት ምክንያት እንጂ በተመለከተው ቀይ ካርድ ምክንያት ከቶተናም ጋር ይመስለኛል የ3 ጨዋታ ቅጣት ተጥሎበት ስለነበር ከዛ ውጪ በጉዳት ምክንያት ከሜዳ የሚርቅ ተጫዋች አይደለም። በዚህኛው የውድድር ዘመንም እስከ ቪላ ፓርኩ ጨዋታ ድረስ ያንን ጨዋታም ጨምሮ ዩናይትድ 17 የፕሪሚየር ሊግ ጨዋታዎችን ያደረገው 17ቱንም የፕሪሚየር ሊግ ጨዋታዎች አድርጓል። 1475 ደቂቃ ተጫውቷል። ስለዚህ በእያንዳንዱ የውድድር ዘመን ከፍተኛ የጨዋታ ቁጥር ላይ የሚገኝ እና ማንቸስተር ዩናይትድ ያለ ብሩኖ ምን ይመስላል የሚለውን ለማወቅ በቂ ሳምፕል እንዳይኖር ያደረገ አቬይላቢሊቲ ያለው ተጫዋች ነው። በጥቂት አጋጣሚዎች እሱ ባልተሰለፈባቸው በነዛ በጥቂት አጋጣሚዎች ግን የማንቸስተር ዩናይትድ ሬከርድ በጣም ደካማ ነው። እንዳነሳሁት ለንጽጽር አይመችም። ምክንያቱም እሱ ሲኖር የምንጠቅሰው የጨዋታ ቁጥር በጣም ከፍተኛ ነው። እሱ ሳይኖር ብለን የምናነሳቸው የጨዋታዎች መጠን በጣም ዝቅተኛ ነው። 212 ጨዋታዎችን ለሆነ ለማንቸስተር ዩናይትድ ያደረገው 9 ጨዋታዎችን ነው በሁሉም ውድድሮች ያልተሳተፈው። ስለዚህ የዊን ሬቱን የሚያስቆጠረውን የሚቆጠርበትን ጎል በጨዋታ ላይ የነበረውን ዶሚናንስ ኤክስጂውን ምኑን ብታነጻጽሩ የተዛባ ሳምፕል ስለሆነ የምንጠቀመው በትክክል ለማነጻጸር ያስቸግራል። ነገር ግን ያለፉትን 4 ጨዋታዎች ብቻ ከወሰድን ተጫዋቹ ከማንቸስተር ዩናይትድ የመጀመሪያ አሰላለፍ ውጪ በሚሆንበት ጊዜ ቡድኑ የሚጎድልበትን ነገር እንደው እንደ ማሳያ እንደ ናሙና ሊጠቅመን ይችላል። ለመጨረሻ ጊዜ በማንቸስተር ዩናይትድ የፕሪሚየር ሊግ ቡድን ውስጥ ተጫዋቹ ያልተጫወተው ሜይ 4 2025 የዩሮፓ ሊግ ፍጻሜ ሊደረግ እየተጠበቀ በነበረበት ጊዜ እሱን ለዛ የቶተናም ጨዋታ ለመቆጠብ በማሰብ ሩበን አሞሪም ከብሬንፎርድ ጋር በተደረገው ጨዋታ ተጠባባቂ ወንበር ላይ ያስቀምጦት ነበር። ብሬንፎርድ 4 ማንቸስተር ዩናይትድ 3 ነበር ውጤቱ። መሀል ላይ ታይለር ፍሬድሪክሰን የሚባለውን ወጣት ተጫዋች፣ ሃሪ አማስንና ቺዶ ኦቢ የመሳሰሉ ወጣት ተጫዋቾችን አሰልጣኙ በዚያ ጨዋታ ላይ ተጠቅሞ ነበር። 4-3 ተቀራራቢ ፉክክር የነበረበት ጨዋታ ሊያስመስለው ይችላል እንጂ 8 ደቂቃ እስኪቀረው ድረስ ብሬንፎርድ ማንቸስተር ዩናይትድን 4-1 ይመራ ነበር። በኋላ ሜሰን ማውንት፣ አሊያንድሮ ጋርናቾና አማድ ጎሎችን አስቆጥረው
እነሱ እንደሚሉት ሪስፔክተብል የሆነ ጠበብ ያለ የጎል ልዩነት እንዲኖሩ አደረጉ እንጂ የብሩኖ አለመኖር እዛ ጨዋታ ላይ ማንቸስተር ዩናይትድ ምን ሊያጣ እንደሚችል ግልጽ ፍንጭ ያየንበት ነው። አሁን ከኒውካስል ጋር ነው የሚጫወተው፣ ግን ለመጨረሻ ጊዜ በኦልድ ትራፎርድ ከኒውካስል ጋር በተጫወተም ጊዜ እንደዚሁ አልነበረም እና ያንንም ጨዋታ ማንቸስተር ዩናይትድ በሜዳው በኦልድ ትራፎርድ በዲሴምበር 30 2024 ከዓመት በፊት እንደዚሁ 2-0 ተሸንፎ ነበር። ያ ጨዋታ በብዙ ነጥቦች የሚታወስ ነው። በጨዋታው ላይ እንደምታስታውሱት ኒውካስል በ20 ደቂቃ 2-0 መምራት ጀመረ። ጆሹዋ ዚርክዜ 33ኛው ደቂቃ ላይ ተቀይሮ እንዲወጣ ሆነ። የማንቸስተር ዩናይትድ ደጋፊዎችም ሲጮሁበት ሰማን። ካሰሚሮ ከረፍት በኋላ ወደ ሜዳ አልተመለሰም። እንደዚህ አይነት መጥፎ ምሽት ነው የነበረው ለማንቸስተር ዩናይትድ እና 4 ተከታታይ ጨዋታዎችን የተሸነፈበት ሰሞን ነበር። ግን ያለ ብሩኖ ቡድኑ ምን ያህል እንደሚጎድልበት ደግሞ በድጋሚ ያየን የኒውካስል አማካይ ክፍል ሳንድሮ ቶናሊ፣ ጆኤሊንተን እና ብሩኖ ጊማራይሽን የመሳሰሉ በፕሪሚየር ሊግ ከምርጥ የአማካይ ክፍል ጥምረቶች መካከል እንደ አንዱ የሚቆጠር የአማካይ ክፍል ነው ማንቸስተር ዩናይትድ የገጠመው። ብዙ ተቸግሮ ነበር። ከዛ በፊት ሜይ 12 2024 ማንቸስተር ዩናይትድ በአርሰናል በኦልድ ትራፎርድ 1-0 በተሸነፈበት ጊዜ ነው ሌላ ብሩኖ በቅርብ ጊዜ ያልተሰለፈበት የፕሪሚየር ሊግ ጨዋታ። ዩናይትድ እዛ ጨዋታ ላይ 2 ኢላማውን የጠበቀ የጎል ሙከራ ብቻ ነበር ያደረገው እና አርሰናል ያኔ ያው ለዋንጫ ይፎካከር ነበር። በማንቸስተር ዩናይትድ አማካይ ስፍራ ላይ በውሰት ለዩናይትድ እየተጫወተ የነበረው ሶፊያን አምረባት፣ ኮቢ ሜኑና ስኮት ማክቶሚናይ ነበሩ አማካዮች የነበሩት። እዛ ጨዋታ ላይ የማንቸስተር ዩናይትድን የክሬቲቪቲ ችግር በሚገባ ማስተዋል ይቻል ነበር። በቅርብ ዓመታት ከማንቸስተር ዩናይትድ እጅግ መጥፎ ጨዋታዎች መካከል አንደኛው ሜይ 6 2024 ክሪስታል ፓላስ በሴልኸርስት ፓርክ ማንቸስተር ዩናይትድን 4-0 ያሸነፈበትና ሌላ ብሩኖ ያልተሰለፈበት ጨዋታ ነው። ያ ጨዋታ ያው ካሰሚሮ ተከላካይ የነበረበት እንደ ኦሊሴና ኤዜ አይነት ተጫዋቾች የማንቸስተር ዩናይትድን የተከላካይ መስመር ፍጹም ያወኩበትና 10 ኢላማውን የጠበቀ ሙከራ ክሪስታል ፓላስ ማንቸስተር ዩናይትድ ላይ ያደረገበት ነው። የዩናይትድ አማካይ ክፍል በስምና በተጫዋቾቹ ፕሮፋይል ደካማ የአማካይ ክፍል ምርጫ አልነበረውም። ሜኑ፣ ኤሪክሰን እና ማውንት ነበር የተሰለፉት። ከዛ ካሴሚሮ የመሀል ተከላካዩን የተጫወተበት ነው ለብዙ ሰዎች ከዚያ በኋላ ይጫወታል የሚል ግምት አልነበረም። ግን ይኸው ቡድን ከጥቂት ሳምንታት በኋላ በኤፍኤ ካፕ ፍጻሜ ማንቸስተር ዩናይትድ ማንቸስተር ሲቲን ሲያሸንፍ በብሩኖ ፈርናንዴዝም በጣም ወሳኝ ተጫዋችነት አሸንፎ የኤፍኤ ካፕ ሻምፒዮን ሆኖ ለጥቂት ወራትም ቢሆን ኤሪክ ቴን ሃግ በኃላፊነታቸው እንዲቆዩ ሆኖ ነበር። ነገር ግን እነዚህ ያለፉት 4 ጨዋታዎች ጥቂት ማሳያዎች ሆነው ሊጠቀሱ ይችላሉ። ዩናይትድ ያለ ብሩኖ ሲጫወት ብዙ እንደሚቸገር፣ በእርግጥ ብሩኖም ባለበት ጊዜ መጥፎ ነበር የማንቸስተር ዩናይትድ ያለፉት ጥቂት ዓመታት ሬከርድ። ግን በእነዚህ የማንቸስተር ዩናይትድ መጥፎ ዓመታት ውስጥ ብቸኛው የተስፋ ነጸብራቅ ነበር፣ ብቸኛው ኢንስፓይሬሽን ነበር ማለት ይቻላል። ከመጣበት ጊዜ ጀምሮ በእያንዳንዱ የውድድር ዘመን በግማሽ የውድድር ዘመን በመጣበት ጊዜ በ14 ጨዋታ ላይ ተሳትፏል። 15 የጎል ተሳትፎ ነበረው። ከዚያ በኋላ የሊግ ቁጥሮችን ብቻ ነው የምጠቅሰው 30፣ 16፣ 16፣ 18፣ 18 በዚህ የውድድር ዘመን ደግሞ 12 የጎል ኮንትሪቢሽን አለው። ወደ ዩናይትድ ከመጣበት ጊዜ ጀምሮ የእሱን ያህል በርካታ የጎል እድል የፈጠረ ተጫዋች የለም። ስለዚህ ምን እንደሚያጎድል ለመግለጽ እያንዳንዱ ስታቲስቲክስ ይነግራቸዋል። የማንቸስተር ዩናይትድ አምበል ነው፣ ዋናው የጎል እድል ፈጣሪ ነው፣ ከዋናው የቆሙ ኳሶች ባለሟል እሱ ነው፣ የቡድኑ መሪ እሱ ነው። መሪነቱን ሰዎች ቢከራከሩበት እንኳ ሊትራሊ የማንቸስተር ዩናይትድ አምበል ነው። የቡድኑ ቅጣት ምት፣ የፍጹም ቅጣት ምት መቺ ነው እና በእነዚህ ሁሉ ዓመታት የማንቸስተር ዩናይትድ ምርጡ ተጫዋች ነበር ማለት ይቻላል። እንዳለመታደል ሆኖ በማንቸስተር ዩናይትድ ምርጥ ዘመናት ውስጥ የተጫወተ ተጫዋች አይደለም እንጂ ክርክሩን እንረዳለሁ። እሱን በተመለከተ የዋን ማን ቲም በመሆኑ ምክንያት ነው የክሬቲቭ ስታቲስቲክሱ እንደዚህ ወደ ላይ ሽቅብ የተሰቀለው የሚሉ ሰዎች አሉ። አንድ የሚያስኬድ ክርክር ሊሆን ይችላል። ግን ተጫዋቹ ሜዳ ውስጥ በጣም የሚያስደንቅ አገልግሎት ሲሰጥ የቆየ ተጫዋች ነው። ቅድም የጠቀስኳቸውን 4 ጨዋታዎች ብታዩ 4ቱም ሽንፈቶች ናቸው። ከ4ቱ መካከል በ3ቱ ዩናይትድ ጎል አላስቆጠረም። ከነዚህ 4 ጨዋታዎች መካከል ማንቸስተር ዩናይትድ በድምሩ 10 ኢላማቸውን የጠበቁ ሙከራዎችን ብቻ ነው ያደረገው። በየጨዋታው 2.5 በአቬሬጅ ማለት ነው። ግን ግማሽ የሚሆኑት ደግሞ በብሬንፎርድ ጨዋታ የተመዘገቡ ናቸው። ከዛ በተቀሩት 3 ጨዋታዎች ማንቸስተር ዩናይትድ ከ5 ገደማ ኢላማቸውን የጠበቁ ሙከራዎች ብቻ ነው ያደረገው። በእነዚህ 4 ጨዋታዎች የማንቸስተር ዩናይትድ ድምር ኤክስጂ 3.2 ነው የነበረው። አሁን ይሄ ጥቂት ማሳያ ነው። ተጫዋቹ በዚህ ውድድር ዘመን ለመጀመሪያ ጊዜ ሜዳ ውስጥ አይኖርም። በሁለቱ አጋማሽ በቀደም እሱ እንዳለመኖሩ ዩናይትድ ጨዋታውን ጥሩ ነው የተቋቋመው ማለት ይቻል ይሆናል። ነገር ግን የሚያጎድለው ነገር በግልጽ የሚታይ ነው።
እና ብዙ ሳምፕል የለንም። እሱ ወደ ማንቸስተር ዩናይትድ ከመጣበት ጊዜ ጀምሮ በፕሪሚየር ሊግ የእሱን ያህል ብዙ ጨዋታዎች ላይ የተሳተፈ ተጫዋች የለም። ቅድም እንደጠቀስኩት 212 የፕሪሚየር ሊግ ጨዋታዎችን አድርጓል፣ ተቀይሮ የገባባቸውን ጥቂት ጨዋታዎች ጨምሮ። ግን በመጀመር ብቻ ደግሞ የመጀመሪያ አሰላለፍ ውስጥ በመካተት ብቻ ደግሞ እንውሰድ ካላችሁ ጄምስ ታርኮቭስኪና ጆርዳን ፒክፎርድ የሁለቱ ኤቨርተን አንደኛው ግብ ጠባቂ አንደኛው ተከላካይ ናቸው። ከሱ የበለጠ በብዙ ጨዋታዎች ላይ የመጀመሪያ አሰላለፍ ውስጥ ተካተው የጀመሩት። ግን በተሳትፎ ከሆነ ግን እሱን ያህል ብዙ የተጫወተ ተጫዋች የለም። ከእነሱም በ2ና በ3 ብቻ ነው የሚያንሰው። ጨዋታዎችን በመጀመርም ቢሆን 208 ጨዋታዎችን ጀምሯል። በየሲዝኑ የነበረውን ቁጥር ስታዩ ሁሌ ነበር የሚባል አይነት ተጫዋች ነው እና አሁን እንግዲህ ያለ እንደዚህ አይነት በጣም ወሳኝ ተጫዋች ነው ቡድኑ ያንን የጨዋታዎችን የመወጣት ኃላፊነት የሚሸከመው። እዚህ ላይ የአማድ እና የብሩኖ የአማድና የብሪያን ምቤሞ አለመኖር በአፍሪካ ዋንጫው ምክንያት በተለይ ደግሞ የሚፈጥረው የክሬቲቪቲ ጋፕ በጣም ከፍተኛ ነው። በብዙ የማጥቃት መለኪያዎች አንደኛ፣ ሁለተኛና ሶስተኛ የማንቸስተር ዩናይትድ ተጫዋቾች በመሆናቸው የተነሳ አሁን በብሩኖ ቦታ የሚጫወተው ማን ነው የሚለውን እናነሳለን። ግን ብሩኖ ሳይኖር ሲቀር ቶሎ አእምሮ ላይ የሚመጣው ጉድለት የጎል እድሎች የመፍጠር ድክመት ነው። ማንቸስተር ዩናይትድ ብቻ ሳይሆን በፕሪሚየር ሊግ የእሱን ያህል በርካታ ከ500 በላይ የጎል 574 መሰለኝ የአስቶን ቪላውን ጨዋታ ሳያካትት ከጃንዋሪ 2024 ጀምሮ በርካታ የጎል እድሎችን የፈጠረው ተጫዋች ይሄ ፖርቱጋላዊ ተጫዋች ነው። በዚህ ውድድር ዘመንም በብዙ የማጥቃት ሜትሪኮች የፕሪሚየር ሊጉ መሪ ነው። ሊያውም ጠለቅ ያለ ሚና ከዚህ በፊት ከሚጫወትበት የ10 ቁጥር ወይም ወደፊት ተጠግቶ የሚጫወት 8 ቁጥር በአንዳንድ ጨዋታዎች ቴን ሃግ ያደርጉት እንደነበረው ሀሰተኛ 9 ቁጥር ሆኖ መጫወት ለለመደ ተጫዋች ጥልቅ አማካይ ሆኖ ነው የሚጫወተው። ስለዚህ ከጎል ርቆ ይጫወታል ማለት ነው ከባላጋራ ቡድን ጎል። ግን እንደዛም ሆኖ የክሬቲቭ ስታቲስቲክሱ የክሬቲቪቲ ቁጥሮቹ እንደ ቀደሙት ሁሉ በጣም አስደናቂዎች ናቸው። በመፍጠር በኩል ያለውን ጉድለት ለመሙላት ግን የትኛውም የሜዳ ስፍራ ላይ ይጫወት የማቴዎስ ኩኛ ኃላፊነት የበለጠ ከፍ ማለት አለበት ማለት ነው። አሁን በሱ ቦታ መጫወት የሚችሉ በጥልቅ አማካይነት ከካሰሚሮ አጠገብ መጫወት የሚችሉ ተጫዋቾች አሉ። እዛ ቦታ ላይ መጫወት በመቻል ለምሳሌ ሜይኑ በኒውካስል ጨዋታ ላይ ባይደርስም ማውንትን ወደኋላ በመመለስ ኡጋርቴን በማሰለፍ 2 ዲስትሮየሮችን በማጫወት ወይ ከአካዳሚ ተጫዋቾች መካከል አንዱን በማሰለፍ ወይ በቀደም እንዳደረገው አሰልጣኝ ሩበን አሞሪም ሊሳንድሮ ማርቲኔዝን በማጫወት እዛ ቦታ ላይ ሲቲንግ አማካይ ሆኖ መጫወት የሚችል ተጫዋችን መጠቀም ይችላል። ያንን ቦታ መሙላት የሚችል ነው። መጨረሻ ላይም እንደዛ ማድረጉ አይቀርም። ነገር ግን ክሬቲቪቲ የምንለው በብሩኖም በምቤሞም በአማድም አለመኖር ምክንያት የሚጎድል ከፍተኛ የፈጠራ አቅም አለ። ይህንን ለመሙላት ዋናው ሰው ማቴዎስ ኩኛ ነው። በቀደም 2 ጎል ማስቆጠር ነበረበት። ካስቆጠረው ጎል ባሻገር በሁለተኛው አጋማሽ ሌላ ድንቅ ክሮስ ከፓትሪክ ዶርጉ ወደ ፍጹም ቅጣት ምት ሳጥን ተሻግሮለት ያንን ጎል ቢያስቆጥር ኖሮ ማንቸስተር ዩናይትድ የሚገባውን ቢያንስ 1 ነጥብ ይዞ መውጣት ይችል ነበር። በጨዋታው ላይ በእኔ አስተያየት በጣም ጥሩ የተጫወተው ማንቸስተር ዩናይትድ ነው። አሰልጣኝ አሞሪምም ከጨዋታው መጠናቀቅ በኋላ የተሻለው ቡድን ተሸንፏል የሚል አስተያየት ነበር የሰጠው። ከሞላ ጎደል እጋራለሁ። የተሻለው ቡድን ተሸንፏል እዚያ ጨዋታ ላይ የሞርጋን ሮጀርስ 2 አስደናቂ ጎሎች ካልሆኑ በስተቀር በተቀረው የጨዋታ ጊዜ በአብዛኛው ማንቸስተር ዩናይትድ የተሻለ ቡድን ነበር። የበለጠ ኤክስጂ ያስመዘግቧል፣ የበለጠ የጎል እድል ፈጥሯል፣ የበለጠ ጥራት ያላቸው የጎል እድሎች በኳሊቲም በኳንቲቲም በሁለቱም የበለጠ የጎል እድል ፈጥሯል። ግን ደግሞ ማቴዎስ ኩኛ አሁን ቡድን ውስጥ ካሉ ተጫዋቾች መካከል የበለጠ ክሬቲቭ የሆነው የበለጠ የጎል እድል የሚፈጥረው የበለጠ የብሩኖ አይነት የማጂክ ሞመንትስ የሚወጣው የበለጠ በቅጣት ምት የተካነ የሆነው ሜሰን ማውንትን በቅጣት ምት በጣም ጥሩ ነው፣ ግን ይሄኛው የበለጠ ክሬቲቭ ተጫዋች ነው። ባለፈው የውድድር ዘመን በዚህ በ10 ቁጥር ሚና ወልቭስ በፕሪሚየር ሊግ እንዲቆይ ለብቻው ባይሆንም ግን በጣም ከፍተኛ ኃላፊነት የተወጣ የኤክስጂ ኦቨር ፐርፎርማንስ የነበረው ተጫዋች ነው። የብሩኖ ቦታ ላይ አይጫወትም። ከሁለቱ ጥልቅ አማካዮች መካከል አንዱ አድርጎ አሰልጣኝ ሩበን አሞሪም አያሰልፈውም። ወደ ዩናይትድ ከመጣበት ጊዜ ጀምሮ የግራ 10 ቁጥርና በአንዳንድ ጨዋታዎች ደግሞ ሀሰተኛ 9 ቁጥር ሆኖ ነው የተጫወተው። ግን ከብሩኖ መልቀቅ መጎዳት በኋላና ከሌሎቹ በአፍሪካ ዋንጫ በተጓዙ ተጫዋቾች የተነሳ የሚኖረውን ጉድለት ከሱ የተሻለ እንዲሞላ የምትጠብቁት ተጫዋች የለም። ስለዚህ የበለጠ የማጥቃት ኃላፊነቱ የክሬቲቭ ኃላፊነቱ ይጨምራል ማለት ነው። ጠለቅ ባለሚና መጫወት በመቻል ግን እንግዲህ አሁን የዚህ ቦታ የመጀመሪያው ተጠቃሚ ይሆናል ተብሎ የሚታሰበው ኮቢ ሜኑ ነው። ኮቢ ሜኑን በተመለከተ ብዙ ክርክር አለ እንደምታውቁት። ወደ ማንቸስተር ዩናይትድ ዋናው ቡድን ካደገበት ጊዜ ጀምሮ እንዲያውም የመጀመሪያ ጨዋታውን ሲያደርግ ታስታውሱ እንደሆነ በጉዲሰን ፓርክ
በአማካይ ተከላካይነት ነበር የተጫወተው። ጋርናቾ ያንን አስደናቂ የመቀስ ምት ጎል ያስቆጠረበትና ዩናይትድ 3-0 ያሸነፈበት ጨዋታ ማለት ነው። ከጋርናቾ አስደናቂ የመቀስ ምት ውብ ጎል እኩል የሜኑም በሳል የጨዋታ ብቃት ብዙ ተወድሶ ነበር። በኤቨርተን ሜዳ በጉዲሰን ፓርክ በጣም ፊዚካል በሆነ ጨዋታ እንደዛ መጫወቱ ብዙ ተደንቆ ነበር። ለዚህ ነው አንዳንድ ሰዎች የአማካይ ተከላካይ መሆን አይችልም ብሎ ሩበን አሞሪም ማመኑን የሚቃወሙት። እዛ ጨዋታ ላይ እንደዛ አስደናቂ የነበረው በአማካይ ተከላካይነት ነበር። ቢሆንም በአሞሪም አስተያየት ይሄ ተጫዋች በማንቸስተር ዩናይትድ ዋናው ቡድን ውስጥ በዚህ ውድድር ዘመን አንድም የፕሪሚየር ሊግ ጨዋታ አልጀመረም። የተሰለፈባቸውን ጨዋታዎች እየተቀየረ እየገባ ጥቂት የተጫወተው 17 ጨዋታ ተደርጓል በዚህ ውድድር ዘመን። በዛ በ2023/24 የውድድር ዘመን በኤፍ ኤ ካፕ ፍጻሜው ጎል አስቆጥሮ ነበር። በአውሮፓ ዋንጫ ለእንግሊዝ ብሔራዊ ቡድን ተጠርቶ የቡድን ስብስቡ አካል መሆን ብቻ ሳይሆን ከመጀመሪያዎቹ ጥቂት ጨዋታዎች በኋላ ከዴክላን ራይስ ጋር የአማካይ ክፍል ጀማሪ ሆኖ የውድድር ዘመኑን ያጠናቀቀ ነው። ከዚያ በኋላ ግን በተለይ በሩበን አሞሪም መሾም ማግስት ይሄ ተጫዋች አንደኛ ሴትልድ የሆነ ቦታ አላገኘም። ጥልቅ አማካይ ነው ብሎ አያስብም። በአብዛኛው ከሁለቱ 10 ቁጥሮች መካከል በአንደኛው ቦታ ካልሆነ በብራይተን ጨዋታ ይመስለኛል እንደሞከረው አጥቂ አድርጎ ለመጠቀም ነበር የሞከረው። በመጀመሪያ አሰላለፍ ውስጥ የአሰልጣኙ ቪዥን ውስጥ ምን አይነት ቦታ እንዳለው ለመገንዘብ ያስቸግራል። 37 ጨዋታ አድርጓል ለሩበን አሞሪም፣ ግን 70% የሚሆኑትን ከተጠባባቂ ወንበር እየተነሳን የተጫወተው። ግን ለምን አይሰለፍም የሚል ክርክር በሚቀርብበት ጊዜ በቀጥታ ለዛ ቦታ የሚፎካከረው ከብሩኖ ጋር ነው የሚል መልስ ነው የሚሰጠው። ስለዚህ ከብሩኖ ጋር ነው የሚፎካከረው ማለት ብሩኖን ማስቀመጥ አለበት ማለት ነው። ብሩኖ ደግሞ በአሁኑ ለማንቸስተር ዩናይትድ ባለው አስፈላጊነት ኮቢ ሜኑ ከቦታው ሊፈነቅለው የሚችል ተጫዋች አይደለም። ብሩኖ ግን አይኖርም። ስለዚህ እዛ ቦታ ላይ ናቹራል ሰክሰሰር የሚባለው እዛ ቦታ ላይ እንዲሰለፍ የሚጠበቀው ኮቢ ሜኑ ይሆናል ማለት ነው። እንደ አሰልጣኙ እምነትና ብዙ ጊዜ እንደሰጠው አስተያየትም ለዛ ቦታ ሁለቱ ተጫዋቾች ናቸው የሚፎካከሩት፣ የማይሰለፈው ብሩኖ ስላለ ነው የሚል ጀስቲፊኬሽን ነበር አሰልጣኙ የሚያቀርበው። አሁን የባለፈው ጨዋታ ላይ ተቀይሮም ገብቶ የመጫወት እድል አልነበረውም። ጉዳት ገጥሞታል ስለተባለ ነው። የኒውካስሉ ጨዋታ ላይም እንደማይሰለፍ አሰልጣኙ በመግለጹ የተነሳ አንዳንድ የሴራ ትንተና የሚያምራቸው ሰዎች የተጫዋቹ ወንድም ፍሪ ኮቢ ሜኑ የሚል ጽሁፍ ያለበት ቲሸርት ለብሶ በዚያ የቦርንመዝ ጨዋታ ላይ በመታየቱ ምክንያት እየተቀጣ ነው የሚል አስተያየት ይሰጣሉ። አሰልጣኝ አሞሪም ግን ይህንን በተመለከተ ወንድሙ ባደረገው ነገር ተጫዋቹን መቀጣበት ምክንያት የለም የሚል ይህንን ጉዳይ በተመለከተ የሰጠው ማብራሪያ ስላለ ያንን የሴራ ንድፈ ሀሳብ መከተል የሚገባ አይመስለኝም። ግን ይባላል እንደዛ እና ይሄ ተጫዋች ግን ከዚህ ከኒውካስል ጨዋታ ቀጥሎ በሚኖሩት ጨዋታዎች ላይ የመሰለፍ እድል ካገኘ የሚጫወተው በብሩኖ ቦታ ላይ ይሆናል ማለት ነው። እና እንደምታውቁት አሁን የጃንዋሪ ዝውውር ገበያ ደርሷል። ተጫዋቹ መልቀቅ ይፈልጋል ሲባል ነበር። ቢያንስ በውሰት የዓለም ዋንጫ የሚደረግበት ዓመት ነው። የቶማስ ቱኸል ትኩረት ውስጥ ለመግባት እንደ ናፖሊ ያሉ ሌሎችም የፕሪሚየር ሊግ ክለቦች ተጫዋቹን በውሰት የሚፈልጉ ክለቦች አሉ። ወደ እነሱ ክለቦች ሊሄድ ይችላል የሚል ግምት ነበር። ግን ከብሩኖ መጎዳት በኋላ ግን ማንቸስተር ዩናይትድ ይህንን የውሰት ጥያቄ የሚፈቅድ አይመስልም። አሰልጣኝ ሩበን አሞሪምም በብዙሃን መገናኛዎቻው በውሰት ሊወጣ ይችላል፣ ተጫዋቹ መውጣት ይፈልጋል የሚለውን ዜና በተደጋጋሚ በመስማቱ ምክንያት ይመስላል መልቀቅ የሚፈልግ ከሆነ ቢሮዬ ክፍት ነው፣ መጥቶ ያነጋግረኝ። ግን አንድም ጊዜ መጥቶ አነጋግሮኝ አያውቅም ደግሞ ሲል ነበር። ግን ዩናይትድ አሁን ይለቀዋል ተብሎ አይጠበቅም። ከፍተኛ የቁጥር ችግር አለበት። መሀል ላይም የውድድር ዘመኑ ሲጀመርም 4 አውት ኤንድ አውት አማካዮች ነው ይዘው የጀመረው። ሁለቱ አንደኛው 33 ዓመት አንደኛው 31 ዓመት የሆናቸው፣ አንደኛው በአሰልጣኙ ብዙም አይታመን፣ አንደኛው በቅርብ ጊዜ ከዩናይትድ እስካሁን ድረስ ባለው ኤቪደንስ ቢያንስ ከተሳሳቱ ዝውውሮች መካከል አንደኛው ነው ማኑኤል ኡጋርቴ። እዛ ቦታ ላይ መጫወት የሚችሉ ሌሎች ተጫዋቾች አሉ፣ ግን አውት ኤንድ አውት አማካዮች የሚባሉት እነዚህ 4 ናቸው። ከእነዚህ መካከል እንግዲህ አንደኛው ተጎድቷል፣ ብሩኖ ሊያውም እንደ ብሩኖ አይነት በጣም ወሳኝ የሆነ ተጫዋች። ስለዚህ ዩናይትድ ይለቀዋል ተብሎ አይጠበቅም። እንደ አሰልጣኙ አስተያየትም በጃንዋሪ አማካይ የምናስፈርም አይመስለኝም የሚል አስተያየት ሰጥቷል። ስለዚህ እንደ አሰልጣኙ አስተያየት ለዚህ ቦታ ስታይሊስቲክ ሲሚላሪቲ ያለው ለብሩኖ ስታይል የበለጠ የቀረበው የሚለው እርሱን ነው። ችግሩ ግን የብሩኖ አይነት የማጥቃት ቮሊዩም ያለው ተጫዋች ግን አይደለም። ጥሩ ክሬቲቭ ተጫዋች ነው፣ ግን ሜኑን ስናየው የበለጠ አስደናቂ ጎሎች እንደሚያስቆጠር አይተን እናውቃለን አይደለም? በሊቨርፑል ላይ በኤፍኤ ካፕ ፍጻሜ ከሁሉ በላይ ወልቭስ ላይ በዛ በጣም በሚያስደንቅ ሁኔታ የተጋጣሚ ቡድንን ተጫዋች አልፎ ጠቅልሎ ያስቆጠረውን የ94ኛ ምናምን ደቂቃ ጎል ታስታውሳላችሁ። ዩናይትድ 4-3 ያሸነፈበት ጨዋታ እንዲህ አይነት ሞመንቶችን መስጠት የሚችል ተጫዋች ነው። ነገር ግን የበለጠ እኔ የሚታየኝ እንደ ኮንትሮለር አይነት ተጫዋች እንደሆነ ነው። የበለጠ ጨዋታ የሚቆጣጠር ሪትም ሴት የሚያደርግ የበለጠ ፓሰር አይነት እንጂ የብሩኖ ፈርናንዴዝ አይነት መስመር ሰንጣቂ ኳስ የሚሰጥ ረጃጅም ተሻጋሪ ኳሶች ማቀበል የሚችል
ብዙ ጎሎች ማስቆጠር የሚችል በቅጣት ምት ስፔሻሊስት የሆነ አይነት ተጫዋች አይደለም። ስለዚህ እሱን እዛ ቦታ ላይ የምታጫውቱት ከሆነ ምናልባት የበለጠ ጨዋታ ኮንትሮል ለማድረግ ይጠቅም ይሆናል። ምክንያቱም ኮንትሮለር ነው፣ እንደዛ ነው የሚታየኝ። የእንግሊዝ አማካዮች ላይ የማይስተዋል ከኳስ ጋር ያለ ስክነት ያለው የበለጠ የስፓኒሽ አማካዮች ካራክተሪስቲክስ ያለው ተጫዋች ነው። ስለዚህ ብሩኖን በብሩኖ ስታይል አይደለም የሚተካው። እሱም እዛ ቦታ ላይ ቢጫወት በሌላ አይነት መንገድ የበለጠ እንደ ኩኛ አይነቱን ተጫዋች ክሬቲቪቲ ወይ ከሜሰን ማውንት የበለጠ ክሬቲቪቲ ለማግኘት መሞከር፣ ግን ደግሞ የበለጠ ጨዋታ ለመቆጣጠር የሚሆን አይነት አማካይ ልትሉት ትችላላችሁ። እኔ እንደዛ ነው የምረዳው። ይህንን ተጫዋች የበለጠ የአንድ ሁለት ተጫዋች የበለጠ ቴክኒካል የሆነ የኳስ ቁጥጥር ተጫዋች አድርጌ ነው የማየው። ብሩኖ ብዙ ሂሮ ፓሶች የሚሞክር ነው። ሁሉም ይሳካሉ ማለት አይደለም። የሃይ ሪስክ ሃይ ሪዋርድ ፓሶች ናቸው። ይሄኛው ተጫዋች ግን ምናልባት በብሩኖ ጊዜ የማይኖር አይነት የአማካይ ክፍል ቁጥጥር እንዲኖረው ሊያግዝ ይችል ይሆናል። ትልቁ ጉድለት የብሩኖን ያንን ክሬቲቪቲ ይሄ ተጫዋች የሚሰለፍ ከሆነ መሙላት ይችላል ወይ ነው። ደግሞ እንደምታውቁት ብዙ ጨዋታ አንድ ተጫዋች ባልተጫወተ ቁጥር እነሱ ረስቲ ይሆናል ይሉታል። ረጅም ጊዜ ባለመጫወት ምክንያት ያለ እንግድነት ልበለው ወይ እንደዛ አይነት። ስለዚህ ተጫዋቹ ረጅም ጊዜ አልተጫወተም፣ የኮንፊደንስ ቀውስ ውስጥ መኖሩ አይቀርም፣ የጨዋታ ሪትም ቀውስ ውስጥ መኖሩ አይቀርም። እንደመጣም በዛ መንገድ በተለይ ደግሞ በፌስቲቭ ሰሞን ረጅም ጊዜ ያልተጫወተ ተጫዋች ከዛ ድንገት ደግሞ ቶሎ ቶሎ ሲጫወት ምን አይነት ሪትም ይኖረዋል የሚለውም ለማየት የሚያጓጓ ይመስለኛል። ግን አሰልጣኙ የዛ ቦታ ተጫዋች ነው ብሎ ቢያምንም ግን በባህሪ በጣም የተለያዩ ተጫዋቾች ናቸው። ግን እንደ አሰልጣኙ አነጋገር ያው የመጀመሪያው እጩ እሱ ነው የሚሆነው ማለት ነው ከኒውካስሉ ጨዋታ በኋላ። ለኒውካስሉ ጨዋታ ግን አይደርስም፣ ስለዚህ ማየት አንችልም እዛ ጨዋታ ላይ። ለዛ ጨዋታ ማንን ሊያሰልፍ ይችላል? ሁለት ተጨማሪ ምርጫዎች አሉት። አንደኛ በሁለት ዲስትሮየሮች መጫወት ነው። ካሰሚሮ ከቅጣቱ ይመለሳል፣ ኡጋርቴ ያለ። ሁለቱም ኳስ ነጣቂ አማካዮች ናቸው፣ ኡጋርቴም ካሰሚሮም። የኒውካስል አማካይ ክፍል ጆኤሊንተን መድረሱን እንጃ፣ ግን ጆኤሊንተን ባይኖርም እንደ ብሩኖ ጊመራይሽ፣ እነ ሳንድሮ ቶናሊ፣ ጃኮብ ራምሴ አይነት በኢነርጂ የተሞሉ ኃይለኛ ፊዚካል ፋይት የሚሰጡ አማካዮች በመሆናቸው የተነሳ ሁለቱን ሊመርጥ ይችላል። ክሬቲቪቲው የበለጠ ዜሮ ይሆናል። ሜኑ ቅድም እንዳነሳሁት ሲሰለፍ እንኳ የብሩኖን አይነት ክሬቲቭ አውትፑት አይኖረውም ስል ነበር። ግን ካሰሚሮና ኡጋርቴ አንድ ላይ የሚሰለፉ ከሆነ በእርግጥ ካሰሚሮ በጣም ጥሩ ፓሰር ነው። እንዲያውም ወደ እንግሊዝ ከመጣበት ጊዜ ጀምሮ በሪያል ማድሪድ ያላየነው አንድ ችሎታው የበለጠ የጎል እድል መፍጠር የሚችል ፓሰር የመሆኑ ነገር ነው። ከሪያል ማድሪድ ጋር ስታነጻጽሩት የሪያል ማድሪድ ስራው ለሞድሪችና ለክሩስ ፓሶች መስጠት ነው። ክሬቲቪቲውን፣ የጨዋታ ቁጥጥሩን፣ የኳስ ስርጭቱን ለነሱ ይተውላቸዋል። ኃላፊነቱ ኳስ የመንጠቅ እና የቡድን ባላንስ የመጠበቅ ለተከላካዩ ሽፋን የመስጠት ነው። ግን ማንቸስተር ዩናይትድ ውስጥ ደግሞ የበለጠ ከፍ ያለ ኃላፊነት ነበር። ዩናይትድ ባለበት ሁኔታ ምክንያት ሊሆን ይችላል እና በሚሰጠው አሳይመንትም ልዩነት ምክንያት ሊሆን ይችላል። የበለጠ ክሬቲቭ ነው፣ ግን በጭራሽ ክሬቲቪቲው የብሩኖ ደረጃ ላይ የሚደርስ አይደለም። ስለዚህ ሁለቱ አንድ ላይ የሚሰለፉ ከሆነ ከኡጋርቴ የበለጠ ጥሩ ፓሰር ስለሆነ የበለጠ ወደፊት ተጠግቶ የበለጠ በማጥቃት ውስጥ የሚሳተፍ ተጫዋች ሊሆን ይችላል። ግን ሁለቱ አንድ ላይ ከተሰለፉ የማንቸስተር ዩናይትድ የመከላከል ቴንደንሲ ያላቸው ሁለት ጥልቅ አማካዮችን መጠቀም ማለት ነው። ባለፈው የውድድር ዘመን በአንዳንድ የዩሮፓ ሊግ ጨዋታዎች ላይ ይህንን ሲያደርገው አይተን እናውቃለን። አሰልጣኝ ሩበን አሞሪም ሁለቱን ዲስትሮየሮች አንድ ላይ መጠቀም ማለት ነው። የኡጋርቴ ነገር በጣም አሳሳቢ ነው። እኔ ከጠበቅኩት በታች የሆነብኝ ተጫዋች እሱ ነው። ምክንያቱም ወደ ፓሪስ ሰን ጀርማ በሄደበት ጊዜ በመጀመሪያዎቹ 3-4 ወራት በጣም ጥሩ ነበር የጀመረው። ነገር ግን ለኤሊት የኳስ ቁጥጥር ቡድኖች የሚሆን በቂ የፓሲንግ ችሎታ ያለው ተጫዋች አይደለም። እንደውም በማንቸስተር ዩናይትድ በቅርብ ዓመታት ከፈረሙት አማካዮች መካከል በፓሲንግ ችሎታ በጣም ሊሚትድ የሆነው ተጫዋች እሱ መሰለኝ። ግን ደግሞ ሌላ ያስገረመኝ ነገር ከአሞሪም ጋር አብሮ የመስራት ታሪክ ያለው ተጫዋች ነው እና ልክ አሞሪም ሲሾም የዛሬ 13 ወር ቶሎ ከአሰልጣኙ ጋር የሚጣጣም የመሰለን ተጫዋች እሱ ነበር። አንደኛ ለሲስተሙ ከዚህ በፊት ተጫውቶ በማወቁ ምክንያት እንግዳ አይሆንም፣ ሁለተኛ የአሰልጣኙን ሜተድ በሚገባ የሚያውቅ ነው። ግን እሱ ሲሰለፍ የዩናይትድ ውጤት ደግሞ ጥሩ አይደለም። በሚገርም ሁኔታ እሱ በጨዋታ በጀመረባቸው ባለፉት 7 ጨዋታዎች ማንቸስተር ዩናይትድ 7ቱንም ተሸንፏል። ከመነሻው ጀምሮ እሱ በተሰለፈባቸው ጨዋታዎች በ9 ጨዋታዎች ደግሞ አላሸነፈም። አቻዎቹን ከጨመራችሁ ዊንለስ ራን የሚሉት ሳያሸንፍ የተጓዘበት ደግሞ የበለጠ ይሰፋል። ክሌበርሰን የሚባለው የቀድሞ የማንቸስተር ዩናይትድ ብራዚላዊ ተጫዋች ከጃንዋሪ 2024 እስከ ሜይ 2025 ባለው ጊዜ በተከታታይ ብዙ ጨዋታዎች ላይ ዩናይትድ የመጀመሪያ አሰላለፍ ውስጥ እሱ በተካተተ ጊዜ ረጅም ጨዋታ ሳያሸንፍ የቆየበት ተጫዋች በመሆን ባለ ሪከርዱ እሱ ነው። የእሱን ሪከርድ እየተጠጋ ያለ ተጫዋች ነው። ግን ብዙ ገንዘብ ወጥቶበት ምናልባት የውድድር ዘመን የመጨረሻ የውድድር ዘመን ሊሆን ይችላል እየተባለ ያለ ተጫዋች ነው። ግን ሁለቱን አንድ ላይ የሚጠቀም ከሆነ
ሁለት ሚድፊልድ ዲስትሮየሮችን አንድ ላይ ይጠቀማል ማለት ነው። ስለዚህ የማንቸስተር ዩናይትድ የአማካይ ክፍል ባህሪ በጣም የተለየ ይሆናል። አሁን ብሩኖና ካሰሚሮ አንድ ላይ ሲጫወቱ ካሰሚሮ ዲስትሮየር ነው፣ ኳስ ነጣቂ ነው፣ የቡድን ባላንስ የሚጠብቅ ነው። ብሩኖ ደግሞ ከፍተኛ ነጻነት ያለው ፈጣሪ ተጫዋች ነው። የራሱ ከፍተኛ አደጋ ነበረው ይሄ ዩናይትድ በዚህ የውድድር ዘመን 28 ጎል ተቆጥሮበታል። አብዛኛውን ጊዜ ካሰሚሮ በቀደም እንደነበረው በቅጣት ምክንያት ሳይሰለፍ ሲቀር ወይ ደግሞ የ60 ደቂቃ ተጫዋች ነው የሚል አስተሳሰብ ስላለው ይመስላል። ብዙ ጊዜም ካርድ ስለሚመለከት ለሌላ ካርድ እንዳይጋለጥ በማሰብ ሊሆን ይችላል። ሩበን አሞሪም ቶሎ ቀይሮ ያስወጣዋል እና ከዛ በኋላ ዩናይትድ ጨዋታ መቆጣጠርም የቡድን ሚዛን መጠበቅም ይሳነዋል። ግን በካራክተሪስቲክስ ደረጃ ሁለት የተለያየ ባህሪ ያላቸውን አማካዮች ይጠቀም ነበር። አንድ ላይ ሁለቱን ተጫዋቾች የሚያሰልፍ ከሆነ ግን ኡጋርቴንና ካሰሚሮን ሁለት ተመሳሳይ ባህሪ ያላቸውን ተጫዋቾች መጠቀም ማለት ነው። ያኛው ሁለት ተቃራኒ ስታይል ያላቸው ተጫዋቾችን መጠቀም ስለነበር ምናልባት በሌላኛው በምርጫ ደረጃ ሊጠቀስ የሚችለው ሜሰን ማውንትን እዛ ቦታ ላይ ማጫወት ነው። ሜሰን ማውንት አሁን ያለፉትን 3 ተከታታይ ጨዋታዎች ጀምሯል። በጠቅላላው ይሄ ውድድር ዘመን ከተጀመረበት ጊዜ ጀምሮም ጥሩ እየተጫወተ ነው። በእኔ ግምት በጣም ጥሩ እየተጫወተ ነው። በተለይ ያለፉት 2 የውድድር ዘመናት እንዴት አስቸጋሪ እንደነበሩበት እናውቃለን። አሁን በዚህ የውድድር ዘመን 14 ጨዋታዎች ላይ ተሳትፏል። 9 ጨዋታ ጀምሯል። 3 ጎሎች አስቆጥሯል። ጠለቅ ባለሚና መጫወት ይችላል። ይሄ ከካራክተር አንጻር ካያችሁት እኔ እንዲያውም ከሜኑ ይልቅ የበለጠ ለዚህ ቦታ የሚቀራረብ የሚመስለኝ ማውንት ነው። የብሩኖ አይነት ክሬቲቪቲ ያለው ተጫዋች ባይሆንም ግን በጣም ጥሩ ቴክኒካል ተጫዋች ነው። ልክ እንደ ሁለት አንደኛው ነጣቂ አንደኛው የበለጠ የማጥቃት ተጫዋችን መጠቀም የምትፈልጉ ከሆነ ከኮቢ ሜኑም የበለጠ ለብሩኖ የሚቀርበው የሚመስለኝ እንዲያውም ሜሰን ማውንት ነው። ወደ ዩናይትድ ከመጣበት ጊዜ ጀምሮ ተጠቃሽ የሆነ አሰልጣኙ ብዙ እንደሚያምንበት የምታውቁት ባለፈው የውድድር ዘመን የመጨረሻዎቹን 4 የፕሪሚየር ሊግ ጨዋታዎች ጀምሯል። የዩሮፓ ሊግ የፍጻሜ ጨዋታን ሳይቀር ጀምሯል። እንግዲህ ጋርናቾ እንዲለቅ ያደረገ ውሳኔ ነው ይሄ። ጋርናቾ ኤኒዌይ ንጹህ የክንፍ ተጫዋች የሚጠቀም አሰልጣኝ ባለመሆኑ ምክንያት አሰልጣኙ መልቀቁ ላይቀር ይችል ነበር። ነገር ግን የመጨረሻዋ ተጫዋቹ የመልቀቅ ሁኔታ የተወሰነባት ጨዋታ ያቺ የዩሮፓ ሊግ የፍጻሜ ጨዋታ ትመስለኛለች። ምክንያቱም ከዚያ ጨዋታ በኋላ የሰጠው አስተያየት ሌሎቹን የጥሎ ማለፍ ጨዋታዎች በሙሉ ሰለፍ ቆይቼ ለምንድነው እዚህ ጨዋታ ላይ ያልተሰለፍኩት የሚል አስተያየት ራሱም በኋላ ደግሞ በሶሻል ሚዲያም ወንድሙም በመስጠቱ ምክንያት ነው። አንድ ሎሪ ዋይት ዊል የሚባል የአትሌቲክ ዘጋቢ በወቅቱ ሲዘግብ እንዳነበብ ነው በልምምድ ሜዳ ላይ ከዚህ በኋላ ለእኔ ቡድን አትጫወትም ሌላ ክለብ ፈልግ ብሎ ነግሮታል የተባለው አንድ የተረዳነው ነገር በማውንት ላይ ያለውን ከፍተኛ እምነትም የሚያሳይ ነው። በቅርብ ጊዜ ተጫዋቹ ከጉዳት ነፃ በሆነ ቁጥር ተጫዋቹን የበለጠ ይጠቀምበታል እና ጠለቅ ባለሚና እሱን መጠቀም አንደኛው የአሰልጣኙ አሁን በእጁ ያለ ምርጫ ነው። አሁን ይሄ የራሱ አሉታዊ ውጤት ግን አለው። ማውንት በዚህ ውድድር ዘመን ለማንቸስተር ዩናይትድ የሚሰጠው አንደኛው ጥቅም የኃይለኛ የፕሬሲንግ ጥቅም ነው። በጣም ታታሪ ነው። በጣም ትጉ ነው። የተጋጣሚ ቡድን ተጫዋቾችን ከኳስ ጋር ጊዜ እንዲኖራቸው የሚፈቅድ አይደለም። የሃይ ቮሊዩም ፕሬሰር ነው። ወደ ጥልቅ የምታመጡት ከሆነ ከፊት የሚገኘውን የፕሬሲንግ ፖቴንሻል ታጡታላችሁ። አሁን እንግዲህ ይህንን ምለው ዩናይትድ እስካሁን ድረስ አሰልጣኙ በአብዛኛው የተጠቀመበትን የ3-4-2-1 ፎርሜሽን ይጠቀማል በሚል አሰምሽን ነው። በቅርብ ጊዜ ግን ባለፉት 2 ጨዋታዎች ፍሉይዲቲ ቢኖረውም አንዳንድ ጊዜ 5 ይመስላል፣ አንዳንድ ጊዜ 4 ይመስላል፣ አንዳንድ ጊዜ 4-3-3 ይመስላል፣ አንዳንድ ጊዜ 3-4-2 ይመስላል፣ አንዳንድ ጊዜ 4-4-2፣ አንዳንድ ጊዜ 4-2-4 ይመስላል። ፍሉይዲቲ አለው። ዞሮ ግን ማንቸስተር ዩናይትድ በአሰልጣኙ ስር የፎርሜሽን መላላትን መፍቀድ የጀመረ ይመስላል። የበለጠ ፍሌክሰብል መሆን የጀመረ ይመስላል። ስለዚህ ፍጹም ሌላ አይነት ፎርሜሽን ሊጠቀም ይችላል። ግን በአብዛኛው የምናውቀው በስፖርቲንግም ለ4 ዓመት ምናምን ሲሰራ በማንቸስተር ዩናይትድም ለ13 ወራት ሲያሰለጥን በዚህ ፎርሜሽን የሚጫወት ነው እና እገሌን እያለን ስንጠቅስ ይሄንን ፎርሜሽን ታሳቢ በማድረግ እንጂ ድንገት በ3 አማካዮች መጫወት ሊፈልግ ይችላል። በ4-3-3 መሰለፍን ሊመርጥ ይችላል። አሁን ያሉት ተጫዋቾች ለዛ እሱ ለሚወደው ፎርሜሽን ከሚስማሙ ይልቅ ለሌላ ፎርሜሽን ይስማማሉ ብሎ በመጨረሻ ሊያምን ይችላል። የብዙ ሰው እምነት እንደዛ ነው የነበረው። ግን አሰልጣኙ እስካሁን ድረስ ከዚህ የተለየ አስተሳሰብ ነው የነበረው። ሌላ ምርጫው በቀደም የተከተለው ምርጫ ነው፣ የሊሳንድሮ ማርቲኔዝን አማካይ አድርጎ የመሰለፍ ጉዳይ። ሊሳንድሮ ማርቲኔዝ አማካይ ሆኖ መጫወቱ አዲስ ነገር አይደለም። በአያክስ በነበረበት ጊዜ ኤሪክ ቴን ሃግ አሰልጣኝ ሳሉ በዚሁ በጥልቅ አማካይነት ሚና ተጫውቶ ያውቃል። በሀገሩ አርጀንቲና በነበረበትም ጊዜ ልክ እንደዚሁ 22 ጨዋታ ለአያክስ አድርጓል፣ አንዳንድ ትልልቅ የቻምፒየንስ ሊግ ጨዋታዎችን ጨምሮ። በቀደም በሁለቱ አጋማሽ እንዳየነው ለእኔ ረጅም ጊዜ በዛ ቦታ ተጫውቶ ለማያውቅ ረጅም ጊዜ በጠቅላላውም ብዙ ጨዋታዎች ጀምሮ ለማያውቅ ተጫዋች በጣም ጥሩ አጀማመር ነበር ያደረገ። ሁለቱ አጋማሽም ጥሩ ነበር ለእርሱ ኢንዲቪጁዋሊ ነው የምለው። የብሩኖ አይነት ክሬቲቪቲ የለውም። ይህ የሚያስገርም አይመስለኝም። የመሀል ተከላካይ ነው እዛ ቦታ ላይ እየተጫወተ ያለው፣ ወይም በቀዳሚነት የመሀል ተከላካይ የሆነ ተጫዋች ነው እዛ ቦታ ላይ እየተጫወተ ያለው።
ነገር ግን የገጠሙን የአስቶን ቪላን አማካይ ክፍል ማስታወስ ያስፈልጋል። አማዱ ኦናና፣ ካማራ፣ ዩሪ ቴሌማንስ፣ ጆን መጊንና ሞርጋን ሮጀርስ የነበሩበት 5ቱ አማካዮች እነዚህ ናቸው። እንደዚህ አይነት አማካዮች ያሉበትን ቪላን ገጥሞ በሁለቱ አጋማሽ በጣም ኮምፖዝድ የሆነ በጫና ውስጥ ኳስ መቀበልም ማቀበልም የሚችል በጣም ጥሩ ዲስትሪቢዩተር እንደሆነ አይተናል። የዲስትሪቢዩሽን ችሎታው በጣም ግሩም ነው ለነገሩ በተከላካይ ቦታም ሲጫወት። እንዲያውም ታስታውሱ እንደሆነ ይሄ ተጫዋች ወደ ማንቸስተር ዩናይትድ ከመዘወሩ በፊት ወደ አርሰናል ሊዘዋወር ተቃርቦ ነበር። አሰልጣኝ ሚካኤል አርቴታ ኢንቨርትድ ፉልባክ ሊያደርገው ፈልጎ የነበረው በኋላ የዚህ ዝውውር ሳይሳካ ሲቀር ነው አይደለም ኦሌክሳንደር ዚንቼንኮን ያመጣው እና ዚንቼንኮን የተጫዋቹን ሂትማፕ ወይ ተችማፕ ምናምን ብታዩ በየትኛው የሜዳ ስፍራ ነው ብዙ ጊዜ የሚቆየው፣ በየትኛው ቦታ ላይ ነው ብዙ ፓስ የሚያደርገው፣ ኳስ የሚነካው የሚለውን ብታዩ የአማካይ ተጫዋቾች ሚናን ይዞ ነው የሚጫወተው። ቡድኑ ሲከላከል ብቻ ነው ወደ መስመር ተከላካይነት የሚወጣው። ኢፌክቲቭሊ አማካይ ነው የነበረው በአብዛኛው። በተለይ ደግሞ ብዙ ኳስ የሚቆጣጠር ቡድኑ ስለሚጫወት ተጫዋች ሊሳንድሮ ለዛ ቦታ ነበር አርቴታ የፈለገው። እንደ አማካይ ያየው ነበር ማለት ነው። ወይ በዛ በሴንትራል ቦታ ከ6 ቁጥሩ አጠገብ ሁለተኛ 6 ሆኖ መጫወት ይችላል ብሎ ያምን ነበር ማለት ነው። ግን ቴን ሃግ ራሳቸው እዛ ቦታ ላይ ብዙ ጨዋታዎች ላይ አጫውተውታል እና እዛ በነበረበት ጊዜ በየጨዋታው 66 ፓሶች ያደርግ ነበር። 86% የፓሲንግ ስኬት ነበረው። ጥሩ ኳስ ነጣቂ ነው። ግን በፖሴሽን በኳስ ቁጥጥርም ጊዜ በጣም ጥሩ ነው። አሁን ትልቁ ልዩነት ቅድም ኡጋርቴ ሲሰለፍ ያነሳሁትን ጽንሰ ሀሳብ አንድ አይነት ተጫዋቾች አይደሉም። እንዲያውም ከኡጋርቴ የተሻለ ፓሰር ነው ብዬ ነው ማምነው እኔ። ግን አንድ የሚፈጠረው ትልቁ ልዩነት የብሩኖ ክሬቲቪቲ በድጋሚ ከጥልቅ ሴንትራል ቦታዎች አይኖርም ማለት ነው። ለዚህ ነው የኩኛ ክሬቲቪቲ የበለጠ የሚፈለገው። ወይ ማውንት በቀደም በቀኝ 10 ቁጥርነት ነገር የተጫወተው ተጫዋች የበለጠ ክሬቲቪቲ እንዲኖረው የሚጠበቀው፣ ወይ ከሌሎችም ጨዋታዎች የበለጠ ዊንግ ባኮቹ በማጥቃት የበለጠ እንዲሳተፉ የሚጠበቀው። በቅርብ ጊዜ ያየሁት አንደኛው ነገር ነው ዩናይትድ የበለጠ ክሬቲቭ የሆነበት ምክንያት ሁለቱም ዊንግ ባኮች አማድን ዳሎን ሲጠቀም በተለይ በዛ በቦርንመዝ ጨዋታ ሃይ ኤንድ ዋይድ ነው የተጠቀመው። ዶርጉና ዳሎንም በቀደም ሃይ ኤንድ ዋይድ ነው የተጠቀመው። ዶርጉ በቀደም በጣም ተሻሽሎ አይቼዋለሁ። ያ ጎል ሲቆጠር ፕሬስ በማድረግ ነው ለኩኛ ኳሱን የሰጠው። በኋላ ኩኛ የሳተውንም ኳስ ክሮስ ያደረገው እርሱ ነበር። በቅርብ ጨዋታዎች በዳሎ በኩልም ተመሳሳይ በማጥቃቱ በኩል ውጤታማነት አይተንበታል። በዌስትሃም ጨዋታ ጎል ሲያስቆጠር፣ በባለፈው የቦርንመዝ ጨዋታ አንድ በጣም ግሩም ክሮስ ወደ ሳጥን ልኮ አማድ ጎል ሲያስቆጠር አይተናል። ስለዚህ ከነዚህም ተጫዋቾች የበለጠ ክሬቲቪቲውን ማግኘት ያስፈልጋል። አንድ ተጫዋች ብቻ የሚሞላው ቀዳዳ አይደለም። ስለዚህ ሊሳንድሮንም እዛ ቦታ ላይ የመጠቀም ነገር ሌላኛው ነው። የፎርሜሽን ለውጥ ማድረግስ እሱ አንድ ነገር ነው። ለምሳሌ በሶስት አማካዮች መጫወት፣ አሰልጣኙ በሶስት አማካዮች ይጫወት አይተናናቅም። በሶስት አውት ኤንድ አውት አማካዮች ቅድም ያነሳኋቸውን ሁለቱን የአማካይ ተከላካዮች እና ከፊታቸው የበለጠ ክሬቲቭ የሆነውን የአማካይ ተከላካዮች ስል ሊሳንድሮንና ካሴሚሮን ወይም ኡጋርቴንና ካሴሚሮን ሊሆን ይችላል። ከነሱ ፊት ወይም ከነሱ ጎን ማውንትን ማጫወት ሊሆን ይችላል። ወይም ሜኑ ሲመለስ ሜኑን ማጫወት ሊሆን ይችላል። ይሄ በሚድፊልድ ስሪ መጫወት ማለት ነው። አሁን አንዳንድ አሰልጣኞች ለምሳሌ ኮንቴን አይታችሁት ከሆነ እሱም ብዙ ጊዜ በባክ ስሪን የተጫወተው ወደ ናፖሊ እስኪመጣ ድረስ። ግን ደግሞ ድሮ በአስኮሊም እንደዛው ተጫውቷል። ግን በአብዛኛው የሶስት የመሀል ተከላካዮች የዊንግ ባኮች ሲስተምን በመጠቀም የምናውቀው ነው። ግን በ3-5-2 ይጫወታል። ለምሳሌ እሱ በ3-5-2 ይጫወታል ማለት ሶስት የመሀል ተከላካዮች አሉት። ያኔ ቢቢሲ የሚሏቸው ቦኑቺ፣ ባርዛሊ እና ኪየሊኒ፣ ከዛ ሁለት ዊንግ ባኮች አሉት። ሶስት አማካዮችን ግን ይጠቀም ነበር። ማርኪሲዮን፣ ፔርሎን፣ ፖግባን፣ አንዳንድ ጊዜ 4 ሲሆኑ ቪዳልን ጭምር አንድ ላይ አርቱሮ ቪዳልን ይጠቀም ነበር። በቼልሲም በ3-5-2 ሲጫወት አስታውሳለሁ። ስለዚህ ለምሳሌ ሁለቱ ዊንግ ባኮች አሉ ከሶስት የመሀል ተከላካዮች በተጨማሪ ዶርጉንና ዳሎን በቀኝና በግራ በኩል ሶስቱን አማካዮች ማውንትን፣ ካሰሚሮን፣ ኡጋርቴን ወይም ሜኑን ወይም ብቻ ካሏቸው አማካዮች ሶስቱን፣ ከዛ ሁለት አጥቂዎች መጠቀም። አንደኛው ሼሽኮ ነው። ከሱ ጥቂት ወደ ኋላ ደግሞ ሆኖ ኩኛን ማጫወት። ለምሳሌ እንዲህ አይነት በዛው በባክስሪ ሲስተም ውስጥ ሆኖም ግን በሶስት አማካዮች መጫወት የሚቻልበት እድል አለ። አሰልጣኙ በ3-4-2-1 ነው የሚጫወተው። ስለዚህ ሁለት 10 ቁጥሮች፣ ሁለት ጥልቅ አማካዮች፣ ሁለት ዊንግ ባኮች ስላሉት ነው ብዙ ሁለቶች ስላሉት። አሁን ግን ለምሳሌ አንደኛው ሚድፊልዱን 3 ማድረግ ይቻላል። ከፊት እንደ ተደራቢ አጥቂ ኩኛን መጠቀም እና ፍሎት የማድረግ የመንቀሳቀስ የበለጠ የክሬቲቭ ፍሪደም ኖሮት እንዲጫወት ማድረግ አንደኛው መፍትሄ ሊሆን ይችላል። የአካዳሚ ተጫዋቾችን ማየትስ በቀደም ጃክ ፍሌቸርን ቀይሮ አስገብቶታል። የዳረን ፍሌቸር ልጅ ነው፣ ብዙ ተስፋ የሚጣልበት ታዳጊ ነው። ያው የአካዳሚ ተጫዋቾችን ብዙ አይጠቀምም በሚል የሚተቹት ብዙሀን መገናኛዎች አሉ። ግን በጣም ጥሩ ፖቴንሻል ያለው ተጫዋች ነው። መንታ ወንድሙ ታይለርም የዳረን ፍሌቸር ልጅ ነው። ቅድም እንዳልኩት ፍሌቸር አሁን ከ18 ዓመት በታች የማንቸስተር ዩናይትድ ቡድንን የሚያሰለጥን ነው። ሴኩ ኮኔ የሚባል ወደ ዩናይትድ እንደመጣ አንድ ዘገባ የሰራሁለት ወጣት ተጫዋች ነበር። እሱ ጉዳት ብዙ አስቸግረውታል፣ ግን ትልቅ ፖቴንሻል ነው ተብሎ ይታመናል። ስለዚህ በአካዳሚ ውስጥም ያሉ ተጫዋቾችን የተወሰኑ ተጫዋቾችን መጠቀም አንደኛው ምርጫ ሊሆን ይችላል። እንግዲህ ሜኑ እስኪመለስ ድረስ
ሲመለስስ ሜኑ ምን አይነት ሚና ይሰጠዋል፣ ይሰለፋሉ የሚለው ሲመለስ የምናየው ቢሆንም ግን ብሩኖ በማይኖርበት ጊዜ ማንቸስተር ዩናይትድ በአንዳንድ በጣም ወሳኝ በሆኑ ጨዋታዎች ላይ ነው ተጫዋቹን የማያገኘው። በነዛ ሰሞኖች አሁን እንደምታውቁት የፌስቲቭ ፔሪድ ጊዜ ላይ ነው ያለነው። የበዓል ሰሞን ጨዋታዎች ያሉበት ጥቂት ቆይቶ ኤፍ ኤ ካፕ የሚመጣበት እና በአጭር ጊዜ ተደጋጋሚ ጨዋታዎች የሚደረጉበት ወቅት ነው። ዩናይትድ በግሪምስቢ ተሸንፎ ከወጣ በኋላ የሚድዊክ ጨዋታዎችን የማድረግ ዕዳ አልነበረበትም። በሳምንት ለአንድ ጨዋታ ብቻ የመዘጋጀት ቅንጦት ልበለው አላቅም እንደ አይነት እድል ነበረው። አሁን ግን ከኒውካስል ጋር ከተጫወተ ከ4 ቀን በኋላ ከወልቭስ ጋር በሜዳው ጨዋታ ላይ ያህል አስቸጋሪ ጨዋታ ላይሆን ይችላል። ከዛ ግን ወደ ፎርም እየመጣ ያለውን ሊድስን ከሜዳ ውጭ በርንሌይን ከዛ ብራይተንን ይገጥማል። በወረቀት ደረጃ አሁን የወልቭስ የሊድስ እና የበርንሌይን ጨዋታ ማንቸስተር ዩናይትድ እንደዚህ በጉዳት ሳስቶም በአፍሪካ ዋንጫ ተጫዋቾች አቶም እንዲያሸንፋቸው የምትጠብቋቸው አይነት ጨዋታዎች ናቸው። የብራይተንም ጨዋታ የኤፍ ኤ ካፕ ጨዋታ የሜዳው ላይ ጨዋታ ነው። በጨዋታ ክብደት ያን ያህል ከባድ ጨዋታ ላይሆን ይችላል። ግን ከዲሴምበር 26 እስከ ጃንዋሪ 11 ባለው ጊዜ ብቻ እንኳን ዩናይትድ በ2 ሳምንት ገደማ ውስጥ 5 ጨዋታ ያደርጋል ማለት ነው። ስለዚህ ለቡድኑም ለሲስተሙም ትንሽ ሾክ ሳይሆን አይቀርም። ብርሃን ባንክ እንኳን ለበዓሉ በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በዚህ አጋጣሚ በዓሉ እንደ ብርሃን የፈካ እንዲሆን ከውጭ ሀገር ከወዳጅ ዘመዶ በዌስተርን ዩኒየን፣ በመኒግራም፣ በዳሃብሽል፣ በትራንስፋስት፣ በኤክስፕረስ መኒ፣ በሪያ እንዲሁም በወርልድ ረሚት ገንዘብ ከተላከሎ አሊያም የሚመነዝሩት የውጭ ሀገር ገንዘብ ካለው ወደ ቀረበው የብርሃን ባንክ ቅርንጫፍ በመሄድ በተለመደው መልካም መስተንግዶና ፍጥነት ካዘጋጀነው የበዓል ስጦታ ጋር ገንዘቦን ይረከቡ። መልካም በዓል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።